ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ህዝባዊ እምቢተኝነቱ ተስፋፍቷል። ህዝባዊ ተጋድሎም በተጠናከረ ሁኔታ እየተካሄደ ነው። የእንግሊዝ መንግስት በኢትዮጵያ ዜጎቹ ከፍተኛ ጥንቃቄ እንዲያደርጉ የጉዞ ማሳሰቢያ አውጥቷል። በተለይም በአማራ ክልል፣ በኦሮሚያና በትግራይ ክልሎች እንዲሁም በሶማሌ ክልል ዜጎች ጉዞ እንዳያደርጉ ማስጠንቀቂያ አውጥቷል። የተለያዩ ሀገራትም በኢትዮጵያ ዜጎቻቸውን ጥንቃቄ እንዲያደርጉ ማሳሰቢያ እየሰጡ ይገኛሉ። ህዝባዊ አመጽ ተፈርቷል። በኢትዮጵያ በየቦታው የሚታየው የህዝብ ተቃውሞ ወደ አጠቃላይ ሀገራዊ የህዝብ ንቅናቄ እንደሚሸጋገር ምልክቶች እየታዩ ነው። በአርባ ምንጭ፣ በዲላ፣ በጋምቤላ፣ በሲዳማ ህዝባዊ እምቢተኝነትን በማንሳት ህዝቡ አደባባይ ወጥቶ ተቃውሞውን እየገለጸ ይገኛል። በዛሬው ዝግጅታችን በአማራ ክልል ያለውንም ወቅታዊ የተጋድሎ እንቅስቃሴ እንመለከታለን። የጦሩ አመራሮች ተይዘዋል፣ ተገድለዋል። በተለያዩ አካባቢዎች ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት እንደዚሁ እጅ እየሰጠ እንዳለም በሚደርሱን መረጃዎች ማረጋገጥ ተችሏል። ከህዝባዊ እምቢተኝነቱ እንጀምራለን። የእንግሊዝ መንግስት የጉዞ ማስጠንቀቂያ አውጥቷል። በኢትዮጵያ በበርካታ አካባቢዎች ሰላም የለም ብሏል። የእንግሊዝ መንግስት ማሳሰቢያ። ወደ ዘውትር ተሳታፊያችን እንመጣለን። አዳዲስ ከተሞች እየተጨመሩ ነው። ዛሬ አርባ ምንጭ ላይ የ12 ዓመት ልጅ ተገድላ በመገኘቷ ፍትህ እንፈልጋለን ያሉ የአርባ ምንጭ ነዋሪዎች አደባባይ ወጥተዋል። የፍትህ መጓደል ተደጋጋሚ በሆነ መልኩ በአካባቢው የተከሰተ በመሆኑ ህዝቡ በምሬት የተጠራቀመ ብሶቱን ነው ዛሬ ያወጣው። በጋምቤላም እንደዚሁ፣ በዲላም ደሞዝ ከአለመከፈልና ጭማሪው ከመቅረቱ ጋር ተያይዞ ህዝቡ አደባባይ መውጣቱን የሚያሳዩ መረጃዎች እየወጡ ነው ያሉት። በርካታ አካባቢዎች እየተቀላቀሉ ነው። ህዝባዊ እምቢተኝነት በኢትዮጵያ ተጀምሯል። እውነት ነው መሳይ። እንግዲህ በሀገሪቱ ውስጥ ለውስጥ በጣም በከፍተኛ ደረጃ በደሉን ሲያብላላው ተሸክሞ ቆይቷል። የኢትዮጵያ ህዝብ አሁን ፈንድቶ ወጥቷል። በተለይ ከአዲስ አበባ በደቡብና በስተምዕራብ አካባቢ ያለው ኦሮሚያን ጨምሮ ጋምቤላ፣ ቤንሻንጉል ጉሙዝ፣ ደቡብ ምዕራብ ኢትዮጵያ፣ ማዕከላዊ ኢትዮጵያ የሚባሉ እነዚህ 5 ክልሎች ላይ ህዝቡ ወደ አደባባይ ወጥቶ መንግስትም እየተቃወመ ነው የሚገኘው። ከዚህ ከ2 ቀንና ከ3 ቀናት በፊት በደቡብ ክልል በሐዋሳ ከተማ በጣም በቅርብ ርቀት ገኘው ቦና የምትባለው ወረዳ ላይ በጣም መንግስት መቆጣጠር አጥቶት ትናንትናም ዛሬም እንደዚሁ ማህበረሰቡ ወጦ ከፍተኛ ተቃውሞ እያሰማ ነው። አሁን ደግሞ ትናንትናና ዛሬ በአርባ ምንጭ የታጠቁ ኃይሎች ከፍተኛ የሆነ አመጹን ለማብረድ ከፍተኛ ጥረት ቢያደርጉም ከቁጥጥር ውጭ ነው፣ ከአቅማቸው በላይ ሆኖ ከተማው ህብረተሰብ ወደ ጎዳና ወጦ ተቃውሞውን በማሰማት ላይ ነው የሚገኘው። ይሄ ነገር በጋምቤላም እንዲሁ ከመንግስት ሊቆጣጠረው ወደማይችል ደረጃ ደርሶ ህብረተሰቡ ከታጠቁ ኃይሎች ጋር ፊት ለፊት እየተጋፈጠ ነው የሚገኘው። እንግዲህ በመምህራን የተጀመረው፣ በመንግስት ሰራተኛው የተጀመረው፣ በሐረር አካባቢ ደግሞ እንዲሁ በምዕራብ ሐረርጌ ደግሞ በፖሊስ ሰራዊት አባላት ደሞዝ አልተጨመረንም፣ እኛ ተነጥለን ቀርተናል፣ ደሞዛችንም እየተከፈለን አይደለም በማለት ወጥተዋል። አሁን አጠቃላይ የመንግስት ሰራተኛው ብቻ ሳይሆን ለስርዓቱ አገልጋይ የሆነ መሳሪያ አንግቦ ስርዓቱን ለማስቀጠል ጥረት ሲያደርግ የነበረው ኃይል በሙሉ በመንግስት ላይ ተቃውሞ እያስነሳ ነው የሚገኘው። እውነት ለመናገር ይሄ ነገር ከአጠቃላይ ህዝባዊ በመሆኑ ከእንግዲህ በኋላ መንግስት በፍጹም ሊቆጣጠረውና አዳፍኖ ሊያስቀረው የማይችል ደረጃ ላይ ደርሷል። የታጠቀ ኃይልን የማይፈራ መሳሪያ ያነገበን ኃይል የማይፈራው ትውልድ አሁን ተፈጥሯል። አሁን ዛሬ በአርባ ምንጭ ያየነው መሳሪያዎች፣ ጥይት ይተኮሳል። ነገር ግን ድንጋይና ዱላ ይዞ አመጽ ለማስነሳት እና ወደ ታጠቁ ኃይሎች ጋር ግጭት ለመፍጠር ፊት ለፊት እየተጋፈጠ ነው የሚገኘው። በጋምቤላ የተመለከትነው ተመሳሳይ ነገር ነው። በትናንትናው ዕለትም እንዲሁ በዲላ አካባቢ የተደረገው የተቃውሞ እንቅስቃሴ አድማሱን አስፍቶ ወደ ተለያዩ ወረዳዎች እየሄደ ነው የሚል መረጃ ደርሰውናል። በአጠቃላይ በኢትዮጵያ ከፍተኛ የሆነ የሰላማዊ አመጽ ብቻ ሳይሆን መንግስትን ፊት ለፊት የሚጋፈጥ የከተማ አድማ ይጀመራል ተብሎ ስለታሰበ እንግዲህ 11 እዝን በአማራ ክልል አሰማርቶ ሙሉ በሙሉ ሰራዊቱን አማራ ክልል የወሰደው የመንግስት አስተዳደር አሁን በደቡብ ክልል፣ በደቡብ ምዕራብ ኢትዮጵያ፣ በማዕከላዊ ኢትዮጵያ፣ በጋምቤላ፣ በቤንሻንጉል አካባቢ ማጣፊያው አጥሮት ወዲህ ወዲያ ሲሮጥ ነው እየተመለከትን የምንገኘው። ምናልባት በተለያዩ አካባቢዎች ያለውን የህዝብ ተቃውሞ በተመለከተ ጥያቄዎቹን እየተነሱ ህዝቡን ወደ አደባባይ የሚያወጡ ብሶቶችን እንደው ጠቅለል አድርጎ መግለጽ ወይም ደግሞ መመልከት ከተቻለም የፍትህ መጓደል፣ የፍትህ መራቅ፣ የመልካም አስተዳደር እጦት፣ የኢኮኖሚ ጥያቄ በእነዚህ ነገሮች የሚሽከረከር ነው። ስለዚህ በአንድም ይሁን በሌላ በመላው ኢትዮጵያ ህዝቡ አመጽ ውስጥ ከወጣ ብሶቱን ወደ አደባባይ
በአደባባይ ለመግለጽ ህዝባዊ እምቢተኝነትን የሚጀምር ከሆነ ተመሳሳይ ናቸው አጀንዳዎች። የብሔር አጥርን የዘለለ የሃይማኖት አጥርን የዘለለ ላለፉት 30ና 40 ዓመታት ህወሓት ስልጣን ላይ ከወጣ ጀምሮ አብይም አጠናክሮ ባስቀጠለው የብሔር ፖለቲካ ምክንያት ኢትዮጵያውያን አንድ የሚያደርጋቸው አጀንዳ የለም እየተባለ ነበር። አሁን የምንሰማቸው የህዝብ ድምጾች ተመሳሳይ ናቸው። በሲዳማ ደሞዝ ይከፈለን፣ በሃዲያ ደሞዝ ይከፈለን፣ በጋምቤላ በቤኒሻንጉል ተመሳሳይ ጥያቄዎች ናቸው። አርባ ምንጭ የተነሳውም ሆነ በሃዲያ ከመልካም አስተዳደር እጦት ከፍትህ መጓደል ጋር የመጡትም ጥያቄዎች ተመሳሳይ ናቸው። ስለዚህ በአንድም ይሁን በሌላ በመላው ኢትዮጵያ መሰል ጥያቄዎች እየተነሱ ህዝብ ወደ አደባባይ የሚወጡ ከሆነ የሚቆጣጠረው ሊሆን አይችልም። ምናልባት ምን አይነት ነገር ልናይ እንችላለን? እየተስፋፋ ነው። እንደ ወረርሽኝ በየከተማው ህዝቡ ስሜቱን ብሶቱን ለመግለጽ እየወጣ ነው። ከዚህ አንጻር ነገ ከነገ ወዲያ በርካታ ከተሞች ይቀላቀላሉ ተብሎ ነው የሚጠበቀው። መሳይ አሁን የኢኮኖሚ የመልካም አስተዳደር የህግ የበላይነት ጥያቄ አይደለም ህብረተሰቡ በጣም እያሳሰበው የመጣ የመኖር ያለመኖር ጥያቄ ላይ ደረሰው እኮ በቃ እነዚህን ጥያቄዎችን አሁን የጠቀስኩልን 3 ጥያቄዎች መንግስት ሙሉ በሙሉ እኮ ደፍጥጧቸዋል። ኢትዮጵያ ውስጥ የኢኮኖሚ እድገት የለም፣ በጣም አድሏዊነት የበዛበት ነው። በፍትህ ስርዓቱን ብንሄድ ፍርደ ገምድል በወንበር ላይ ተቀምጠው ፍርደ ገምድል የሆነ ውሳኔ የሚወስኑ ዳኞች ሙሉ በሙሉ ነው ማለት በሚያስችል ደረጃ ደርሷል። ሌላውም የመማር ሕክምና የማግኘት የማህበራዊ ፍትህን የማግኘት መብት አልፎታል እኮ አሁን 2 ዓመት 3 ዓመት 4 ዓመት ሆኖታል እኮ። አሁን የመኖርና ያለመኖር ጥያቄ ነው እያነሳ ያለው። እንግዲህ በደቡብ ክልል መሳይ በደቡብ ምዕራብና በማዕከላዊ ክልል 5 እና 6 ወራት በደሞዝ ያልተከፈላቸው የመንግስት ሰራተኞች አሉ። እነዚህ የመንግስት ሰራተኞች ትዳራቸውን ፈተው ከሚያስተምሩበት ትምህርት ቤት ትተው ከወላጆቻቸው ጋር ሄደዋል። ሚስት በአንድ በኩል ባል በአንድ በኩል ልጅ በአንድ በኩል ሆኖ ትዳር የበተነ ስርዓት እንደሆነ ይታወቃል። ደሞዝ አልከፈለም። ወልቂጤ የሚባለው ወይንም ስልጤ የሚባለው ዞን መሳይ አሁን ትናንትና የደረሰኝ መረጃ የሚያመላክተው በስልጤ ዞን የሚባለው በሁሉም ወረዳዎች ላይ የፍየል አንድ ግለሰብ ፍየልና ዶሮ ሲሸጥ ግብር ከፋዮቹ እዛ ገበያ ላይ ተገኝተው ዶሮ 400 ብር 500 ብር ሽጣልና ይሄን ያክል ግብር ክፈል በማለት እያሰቃዩት ነው የሚገኙት። ትምህርት ቤቶች ተዘግተዋል። መምህራኖቹ እንዲያውም ያልተዘገበለት በስልጤ ዞን በበርካታ ወረዳዎች መሳይ በበርካታ ወረዳዎች ስልጤ ዞን መምህራን የሥራ ማቆም አድማ አድርገዋል። የክልሉ አስተዳደር የዞኑ አስተዳደር የታጠቁ ኃይሎች በየትምህርት ቤቱ በመገኘት መምህራንን ሰብስበው ወደ ትምህርት ገበታቸው እንዲመለሱ ለማድረግ ከፍተኛ ጥረት ቢያደርጉም ገንዘብን ይከፈል ገንዘብ የለንም፣ ፌደራል መንግስቱ በብድር መልክ ይሰጠናልና በአጭር ጊዜ ውስጥ እንከፍላቸዋለን በማለት እያማለሏቸውና አድማውን እንዲያቆሙ ከፍተኛ የሆነ የፖለቲካ ቅስቀሳ እያደረጉ ነው የሚገኙት። ነገር ግን አልተበገሩላቸውም። አሁን የመኖር ያለመኖር ጥያቄ ነው። በህይወት የመኖር ጥያቄያቸው የኢትዮጵያ ህዝብ አደጋ ውስጥ ወድቋል። በልቶ የማደር በሰላም ቤት ውስጥ ርቦት የመቀመጥ መብታቸውን ሁሉ መንግስት ነፍጎታልና ይሄ ነገር በጣም ተስፋፍቶ የቀጠለና አሁን የኢትዮጵያ ህዝብ ብቻ ሳይሆን መሳይ ዓለም አቀፍ ሚዲያዎች እየዘገቡት ያለው ሁኔታ ነው። የኢትዮጵያ ጉዳይ በኢትዮጵያ ላይ ብቻ አይደለም ተቋርጦ የሚቀረው። ምናልባትም በቀንዱና በምስራቅ አፍሪካ ሀገራት ላይ የኢትዮጵያ ችግር ተስፋፍቶ ቀጠናውን ወደ ትርምስ ሊያመጣ የሚችል ስርዓት እንደሆነ በርካታ መጋዘኖች፣ በርካታ መንግስታት፣ በርካታ ድርጅቶች እየጠቀሱ ነው የሚገኙት። ምናልባት ከሰሞኑ የወጣው ዘ ኢኮኖሚስት መጽሔት በጣም ተነባቢ የሆነ ጋዜጣ ነው። አሁን በኢትዮጵያ ላይ ያወጣው አጠቃላይ የትርምስና አጠቃላይ የረብሻ መንግስት እንደሆነ በሚዲያ ላይ አስነብቧልኝ። ምናልባትም ከተባበሩት አረብ ኤሚሬት ጋር በመሆን በሱዳን አካባቢ የሱዳን ህዝብን ከፍተኛ ጭፍጨፋ እንዲካሄድ ያደረገ መንግስት ነው በማለት በይፋ የአሜሪካ መንግስትም የውጭ ጉዳይ ሚኒስትሩ ወይም ስቴት ዲፓርትመንት ኃላፊው አሁን ሰሞኑን መግለጫ የሰጠበት ሁኔታ ነው ያለው። በአጠቃላይ የኢትዮጵያ መከራና ችግር ከኢትዮጵያ ዘሎ ሌሎችን የጎረቤት ሀገሮች ሁሉ ሊረብሽና ሊያተራምስ እንደሚችል በርካታ መንግስታት እየተናገሩ ነው የሚገኙት። አንተ እንዳልከው የእንግሊዝ መንግስት ወደ ኢትዮጵያ መሄድ እጅግ በጣም አደገኛ ነው ብሎ ለዜጎቹ ማሳሰቢያ የሰጠበት ደረጃ ላይ ደርሷል። ኢትዮጵያ አሁን የመከራ የሀፍረት የስደት የቸነፈር የረሃብ የሞት ቀጠና ሆናለች ማለት ይቻላል። ይሄን ህብረተሰቡ በደንብ አድርጎ ገብቶታል። አሁን በተለያዩ አካባቢዎች በተለይ በደቡብ ምዕራብ ኢትዮጵያ፣ በሲዳማ ክልል፣ በማዕከላዊ ኢትዮጵያ፣ በቤኒሻንጉል፣ በኦሮሚያ በበርካታ ከተሞች ላይ ከፍተኛ የሆነ አመጽ እየተደረገ ነው። መንግስት ደግሞ ውጪ ነፍስ ግቢ ነፍስ እነዚህን አስተማሪዎች እነዚህን የመንግስት ሰራተኞች ወደ ስራ ገበታቸው እንዲገቡ ለማድረግ የማስፈራራት፣ የማሰር፣ የመነጣጠል፣ የማታለል ተግባር እየፈጸመ እንደሚገኝና ይሄ ግን
እንዳልተሳካለት እና ለወደፊቱ ተስፋፍቶ እንደሚቀጥል ነው ብዙዎች ግምታቸውን እየተናገሩ የሚገኙት መሳይ። እንግዲህ እስካሁን ያሉትን ህዝባዊ እምቢተኝነቶች የተካሄደባቸውና እየተካሄዱባቸው ያሉትን አካባቢዎች በዝርዝር ብንመለከት መላ ኢትዮጵያን የሚወክል ነው ማለት ይቻላል። በደቡብ ኢትዮጵያ በሲዳማ፣ በሃዲያ፣ በአርባ ምንጭ ጋሞ ጎፋ፣ እንደዚሁም በስልጤ፣ በጋምቤላ እነዚህ በአብዛኛው ከጫፍ የደቡብ ኢትዮጵያን አካባቢዎች የሚሸፍኑ ነው። በምዕራብ በቤንሻንጉል፣ በምስራቅም እንደዚሁ በተለያዩ የሐረርጌ አካባቢዎች እንደዚሁ ህዝባዊ ቁጣዎች በተለያየ መልኩ እየተገለጹ ይገኛሉ። ወደ ሰሜን ቢካሄድ እንደዚሁ የአማራ ክልል ረጅም ጊዜ ነው ጦርነት ውስጥ ከገባ፣ ትግራይም ጦርነት ውስጥ ሰንብቶ የቆየ አሁንም በዛ ዳርዳር እያለ ያለበት አካባቢ ነው። የህወሓት ታጋዮችም እንደዚሁ ተቃውሞ እያስነሱ በየጊዜው ሰልፍ የሚካሄድበት ነው። አዲግራት፣ መቀሌ እነዚህ አካባቢዎች በየጊዜው የተቃውሞ ሰልፎች የሚካሄድባቸው አካባቢዎች ናቸው። ወደ ደቡብ አካባቢ ወደ ደቡብ ራያማ አካባቢ እንደዚሁ በየጊዜው ህዝቡ አደባባይ የወጣ ተቃውሞ የሚገልጽበት ነው። በየአቅጣጫው የሚታየው እንቅስቃሴ ጥያቄዎቹ ወደ አንድነት እየመጡ ያሉበትን ሁኔታ ሲታሰብ አገዛዙ ምናልባት በቀጣይ ምን ሊወስድ ይችላል? እንግዲህ በርካታ እርምጃዎችን ሊወስድ እንደሚችል የተለያዩ ባለሙያዎች እየገለጹ ነው። ስርዓቱን በደንብ የሚያውቁ የስርዓቱን ትዕግስት ያጣ አረመኔነትና ጨካኝነት የተረዱ አንዳንድ ሰዎች አስተያየታቸውን እየሰጡ ነው። ከወዲሁ እነዚህን የተነሳሱ የህዝብ እምቢተኝነቶችን በአጭሩ ለመቅጨትና ለመከፋፈል አንዳንድ እርምጃዎችን ይወስዳል። ከግድያ ጀምሮ ለአንዱ ገንዘብ በመክፈል ለአንዱ በመከልከል እንደዚሁ የመከፋፈል ስትራቴጂ ተጠቅሞ ሊያዳክመው የሚችልበት ሁኔታ ስላለ ከፍተኛ ጥንቃቄ ያስፈልጋል የሚሉ ድምጾችን እየሰማን እንገኛለን። እንግዲህ በዚህ አንጻር ምን ጥንቃቄ መደረግ አለበት? አገዛዙ ጥይት ተኩሶ ሊገድል ይችላል። በታንክ ጭምር ገብቶ ህዝብን ሊፈጅ ይችላል። እነዚህ ነገሮች መጠበቅ አለበት። ወደ ህዝባዊ እምቢተኝነት የሚወጣው የማህበረሰብ ክፍል ከአገዛዙ የሚመጣበት ምላሽ ከባድ እንደሆነና የጭካኔ እርምጃ እንደሆነ ተገንዝቦ ከወዲሁ ለነዚህ ለአገዛዙ ምላሾች የሚሆኑ ዝግጅቶችን ማድረግ ይጠበቅበታል። ከዚህ አንጻር ምን ማለት ይቻላል? መሳይ አማራ ክልል ታስታውስ ከሆነ የዛሬ 3 ዓመት ፍጹም ሰላማዊ በሆነ መልኩ የክልሉንም የፌዴራል መንግስቱን ጥያቄ ያቀርቦ ነበር። ሰላማዊ በሆነ ገበሬዎች ጅራፋቸውን ይዘው በሰላም እንኖርበት፣ ነግደን እንብላበት፣ መንገዶች ላይ የመከላከያ ሰራዊት አባላት አይግደልን፣ ወደ አዲስ አበባ በሰላም ወጠን እንግባበት፣ መንግስት በሰራው ከዚህ በፊት የነበረው መንግስት በሰራው ሆስፒታሎች አዲስ አበባ መጠን ጥቁር አንበሳ፣ ጳውሎስ ሪፈር ተብለን ሕክምና ወስደን እንመለስ፣ አትመልሱን፣ በአማራነታችን አታሰቃዩን፣ ማዳበሪያ በአግባቡ ከፍለን እንውሰድ፣ ያመረትነውን ምርት ወደ አዲስ አበባ ጭነን እናስገባ የሚል ጥያቄ ስላቀረበ የክልሉ መስተዳደር ብቻ ሳይሆን የፌዴራል መንግስቱም የጅራፍ ፖለቲካ ብሎ በገበሬዎች ላይ ነው የቀለደባቸው። ምንድነው የሆነው? ገበሬው ግልብጥ ብሎ ወጣ። ጉልበት የሌለው ገበሬ ልጁን እያስታጠቀ ገንዘብ እየሰጠ መሳሪያ እየገዛ በቃ ከእንግዲህ በኋላ ከዚህ መንግስት የምንፈልገው ነገር የለም፣ መልስ ሊሰጠን ስለማይችል በቃ የምንነጋገረው ከሆነ በኋላ ባፈሙዝ ነው አለ። ያልተንበረከኩ በጣም በጣት የሚቆጠሩ ወጣቶች ወደ ጫካ ገቡ። ዛሬ ሚሊዮን ሆነዋል እኮ የፋኖ ኃይሎች በአጠቃላይ በአማራ ክልል በአራቱም ግዛቶች በሚሊዮን የሚቆጠር የፋኖ ኃይል ተደራጅቶ አፍንጫውን እየሰበረ ክላሹን ብቻ ሳይሆን መትረየሱንና ስናይፐሩን ዲሻውና ሞርቶሩን እየተቀበለ አሁን ለመንግስት እጅግ በጣም ተገዳዳሪ ብቻ ሳይሆን ብቻውን መንግስት ለመጣል የሚያስችል ቁመና ላይ ደርሷል። አሁንም መንግስት የማይማር ስለሆነ በዚህ ክልል ላይ አሁን በደቡብ ምዕራብ ኢትዮጵያ፣ በማዕከላዊ ኢትዮጵያ፣ በቤንሻንጉል፣ በጋምቤላ፣ በኦሮሚያ ክልል አሁን ይህንን መንገድ ከተከተለ የሚገጥመው ፋንታ ተመሳሳይ ነው። ወጣቱ ግልብጥ ብሎ ጫካ ይወጣል። ጫካ አማራ ክልል ብቻ አይደለም፣ ተራራ አማራ ክልል ብቻ አይደለም። የመዋጊያ